love to see that. If we could do that, I'd love to see it. አሜሪካና ኢራን ወይ አልተታኮሱ ወይ አልታረቁ ሌላ የገበያ አማራጭ በሌላ ቀጠና እንዳንከፍት አደረጉን በሚል የነገሩን መባባስ የሚፈልጉ የጦር መሳሪያ ሻጮች ሀሳባቸውን በክፋት መነጽር አተያዩት ሲገልጹ፣ አንድም የጥይት ድምጽ መስማት የማይፈልጉት የንጹሃን ሕይወት እንቅልፍ የሚነሳቸው የሰብአዊ መብት ተሟጋቾች ደግሞ ድርድርን ለጊዜ መግዣ የሚያደርጉት ለዘላቂ ምንም ይሁን ውይይቱን እንፈልገዋለን በሚል በተደጋጋሚ ሀሳባቸውን ያስቀምጣሉ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ጉዳይ ላይ ለመነጋገር ወደ ዋሽንግተን ሲረቡ የመጓዛቸው ነገር መረጋገጡ ኢራን መቼውንም ቢሆን እጅ አልሰጥም በሚል የሞገደችበትን አውድ መረዳት፣ ትራምፕ ፍላጎታችን በኢራን ምድር ይከበራል፣ እርምጃችንም እስከ ወታደራዊ ዱላ ነው ማለታቸውን ታሳቢ ማድረግ የቻይናና የሩሲያ ፖለቲከኞች የቴህራንን አናስነካትም አቋም ሲታከልበት አያቶላውያኑና ጆርጅ ዋሽንግተኖች ለጦርነት አንድ እርምጃ የቀረቡ ለሰላም ግን ብዙ ጥፍ ወደ ኋላ ያፈገፈጉ መሆናቸውን ያስረግጣል። በተለይም የሀገራቱ ለድርድርም ለጦርነትም እየተዘጋጁ ዲፕሎማሲ ለይስሙላ እያደረጉት መሄዳቸው ጉዳዩን እያወሳሰበው ሄዷል። ቴህራን አሜሪካ በባህረ ሰላጤው ሀገራት ዙሪያ ወታደራዊ ቁመናዋን እየገነባችና እያሰፋች መሄዷን እየተቸች ድርድራችን ኒውክሌር ብቻ ይሆናል የሚል አቋም ላይ ናት ተብሏል። በኒውክሌር ላይ መደራደር አግባብ ነው፣ ለዛውም የኢራንን ብሔራዊ ጥቅም ባከበረ መልኩ መሆን ይኖርበታል የሚል አቋማቸውን የቴህራን ፖለቲከኞች በማራመድ ላይ ይገኛሉ። ያም ሆኖ ግን አንፈራም ግልጽ የአያቶላ አሊ ኻሜኒ ፖለቲካዊ አቋማቸው ከሆነ ዋል አድር ብሏል። ይህ ሁሉ የአሜሪካና ኢራን ውጥረት በነገሰበት ሰዓት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከፕሬዚዳንት ዶናልድ ትራምፕ ጋር በኢራን ጉዳይ ላይ ሊወያዩ ረቡዕ ዋሽንግተን ዲሲ ይገባሉ። ኔታንያሁ ኒውክሌር ብቻ አይደለም የባለስቲክ ሚሳይል ጉዳዮች በድርድር መድረኮች ሁሉ መቅረብ አለባቸው የሚል ብርቱ መከራከሪያም አላቸው። ኢራን ደግሞ የአየር ክልሏን ለመጠበቅም ሆነ ወታደራዊ ጡንቻዋን ለሀያላኑ ለማሳየት ቀይ መስመሬ ነው በሚል ግንባታው ላይ አሁንም ማተኮሯ የመካከለኛው ምስራቅ ፖለቲካ መጨረሻው አሳሳቢ እንደሚሆን ይገመታል። ወደ አሜሪካ እግር ያበዙት ኔታንያሁ በመካከለኛው ምስራቅ ፖለቲካ ቅርጽ ለውጥ ላይ ከሞላ ጎደል ያሳኩት ውጥናቸው ቢበዛም በኢራን ፖለቲካ ውስጥ ግን የሚፈልጉትን ፖለቲካዊ ጉዳይ አለመፍጠራቸው እንዲናደዱም አሜሪካን ጎትተው ማስገባትም የፖሊሲያቸው ውጥን እንዲሆን አስገድዷቸዋል እየተባለ ይገኛል። ታዲያ አሜሪካና ኢራን በኦማን አሸማጋይነት አርብ በተለያዩ ዙሮች ድርድር ቢያደርጉም ጠብ የሚል ነገር አለመመዝገቡ ቀደም ሲል ሲነገር እንደነበረው ጊዜ ገዙ እንጂ አንዳቸው በአንዳቸው ላይ ጥቃት መሰንዘራቸው እንደማይቀር የአደባባይ ሀቅ ያድርገዋል። የጠቅላይ ሚኒስትር ቤንያሚን ኔታንያሁ ጉዞ ወደ ዋሽንግተን ዲሲም ይህኑ ነው የሚያረጋግጠው። ላለፉት 4 አስርት ዓመታትና ከዛም ባሻገር ቴህራን እንዲሁም ዋሽንግተን ወታደራዊና ዲፕሎማሲያዊ ውጥረት ላይ ቢኖሩበትም እንዳሁኑ ግን የከፋው ደረጃ ላይ የተገኙበት ጊዜ የለም ይባላል። ምንም እንኳን በአሜሪካ ኤምባሲ ሰራተኞች መታገት ለ444 ቀናት አሜሪካ ለማስለቀቅ ተስኗት ሄሊኮፕተሯ ሳይቀር እስከ መከስከስ ቢደርስም የኢራንን ይዞታዎችን በተለያየ ጊዜ እስከ መደብደብ ብትደርስም እንዳሁኑ አስከፊ የጦር መሳሪያዎችን ሊጠቀሙ ይችላሉ የሚል ስጋት ተጋርጦ ያውቅም። በኢራን በኩል እሳት አለ። አሜሪካ የሚያሻችውን ማድረግ አትችልም። አሁናዊ የፖለቲካ አረዳዱ መሆኑም ለዋሽንግተን ፖለቲካዊ ማፈግፈግ የሆነባት ሊመጣ ይችላል። ጥሩ፣ በቦታው ላይ ሆነን መቆየት አለብን። የቬኔዙዌላውን ካስታወሳችሁ ለተወሰነ ጊዜ በዙሪያ ሆነን ጠበቅን። እናም አንቸኩልም። ከኢራን ጋር ጥሩ ውይይት ነበረን። ከሩሲያና ዩክሬን ጋርም እንዲሁ ብዙ መልካም ውይይቶችን አድርገናል። በሚቀጥለው ሳምንት ቀደም ብሎ ድጋሚ እንገናኛለን። መስማማት ይፈልጋሉ። መስማማት ቀደም ሲል እንደነበረባቸው አይነት ማለት ነው። ካልተስማሙ ውጤቱን ያውቁታል። እስራኤል አሜሪካና ኢራን ሲደራደሩ ከአቶሚክ ቦምብ ባሻገር የባለስቲክ ሚሳይል ቢኤም ገደብ ሊኖራት ይገባል። በመካከለኛው ምስራቅ ከአሜሪካና እስራኤል በተቃራኒ ከቆሙ ኃይሎች ጋር ተሰልፋ እንደ ሊባኖስ ሄዝቦላህ፣ የኢራቁ ካታይብ ሄዝቦላህ፣ እንደ የመኑ ሁቲና የጋዛው ሐማስ ያሉትን ኃይሎች ከመደገፍ ትቆጠብ፣ ወታደራዊ ቁልፍ ሀሳቦች ቅድሚያ ሊሰጣቸው ይገባል የሚል ወታደራዊና ዲፕሎማሲያዊ ፍላጎት አላት። ይህን ማስታረቅ ደግሞ በእርግጥም ቴህራንን ተሸናፊ ዋሽንግተንን በአጋርነት ይዞ ቴልአቪቭ በቀጠናው ላይ ጡንቻማ ሆነች ቀጣይ ትርጓሜ ያለው ሆኖባቸዋል። ለዚህም ነው የመግባባት ሳይሆን ያለ መግባባቱ ጉዳይ ከጊዜ ወደ ጊዜ እየሰፋ መጥቷል የሚባለው። ምንም እንኳን ፕሬዚዳንት ዶናልድ ትራምፕ ወደ ዋይት ሀውስ ዳግም ከተመለሱ 1 ዓመት ከ19 ቀናት ቢሆናቸውም ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ተገናኝተው በመካከለኛው ምስራቅ በተለይም በኢራን ጉዳይ ላይ ትኩረት አድርገው ሲወያዩ 7ኛቸው ሆኖ ተመዝግቧል። ቴህራን ባለስቲክ ሚሳይልን በቀይ መስመር ውስጥ ከምታስቀምጣቸው የብሔራዊ ዘቡ መሰረቶች መካከል በመሆኑ ጉዳዩ የአደባባይ ሀቅ መሆኑን ለመገንዘብ ግን አያዳግትም።
ኔታንያሁ ወደ ዋሽንግተን ዲሲ ብቅ ሲሉ በኒውክሌር በሚሳኤል በመካከለኛው ምስራቅ የእስራኤል ጠላቶች ላይ አተኩረው ይወያያሉ ቢባልም ኦቫል ኦፊስ ቀድሞውንም ሲያነሳቸው የነበሩ ነጥቦች በመሆናቸው አዲስ ነገር የለውም። ምናልባትም አዲሱ ኢራን ላይ ጥቃት እንሰንዝር ወይስ አንሰንዝር፣ ጊዜ ወስደን እናዘናጋት ወይስ አሁኑኑ በሚሉት ላይ ሊመክሩ ካልሆነ በስተቀር አዲስ ነገር የለም ተብሏል። እንደኔ ሐሳብ ነገሩ ግልጽ ነው። አሜሪካ ብታጠቃን የአሜሪካ ግዛት ውስጥ ገብተን ለመምታት እድሉና አቅሙ አይኖረንም። ስለዚህ የምናደርገው በቀጠናው ያሉትን የአሜሪካ ጦር ሰፈሮች መምታት ነው። ያው እንዳለመታደል የአሜሪካ ጦር ሰፈሮች በሁሉም የቀጠናው ክፍሎች ሊበታተኑ ومتاسفانه پایگاه‌های آمریکا در سراسر منطقه የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ ሚሳኤል ለድርድር የማይቀርብ ነው፣ ባይለፉበት መልካም ነው ማለታቸው ደግሞ ሌላ ውጥረትን በተቃራኒ ይፈጥራል። የኢራኑ ፕሬዚዳንት ማሱድ ፔዜሽኪያንም ቢሆኑ ኒውክሌርን በዓለም ስርዓትና ሕግ እንጂ እንደ የትኛውም ሀገር በጉልበት አናብላላም፣ ውይይቶች ሁሉ ኒውክሌር ተኮር መሆን አለባቸው የሚል መልእክት መስደዳቸው ችግሩን የጦርነት ያደርገዋል። ቴህራንም ከአሜሪካ ጋር መደራደር የምችለው በኒውክሌር ጉዳይ ላይ ብቻ ነው ባለችበት አጋጣሚ እስራኤልና አሜሪካ ምን ሲደረግ ድርድሩ ሚሳኤልና የና ሂዝቦላን ጉዳይ ማካተት አይቻልም ማለት ቀውሱ አንድ ቀን እንደሚፈነዳ ማሳያ ወይንም የተቀበረው ቦምብ የመፈንጃ ጊዜው መቃረቡን ይጠቁማል። ትራምፕም ቢሆኑ ካልተስማሙ ውጤቱ የከፋ ነው ሲሉ አያቶላ አሊ ኻሜኒም እጅ አንሰጥም አይድከሙ ማለታቸው፣ ፍላጎታችን ሁሉ በራሳችን መሪ ይፈጸማሉ ማለታቸው በድርድር የተለወሰ ጦርነት በቅርቡ እንዲሉ የጦር ተንታኞች አስገድዷቸዋል። ታዲያ ትራምፕ እያስፈራሩ በዛ ላይ ተደራደሩ የሚል ድምጽ እያጎሉ ችግሩን ሌላ አቅጣጫ መስታቸው ግራ ቀኙን ለሚመለከት ውጥረቱ ሳይታለም የተፈታ ሆኗል። የኩዊንስ ኢንስቲትዩት ፎር ሪስፖንሲብል ስቴት ክራፍቱ ትሪታ ፔርሲ አሜሪካ የእስራኤልን የመጨረሻ አቋም ይዛ ትደራደራለች በሚል የችግሩን እየተወሳሰበ መሄድ ጠቁመዋል። የእስራኤል ፍላጎቶች የማይከበሩ ከሆነ እመኑኝ ድርድሩ በአጭር ጊዜ ይቀራል የሚል ሀሳብም አላቸው ፔርሲ። እኛ በታሪክ ከታላላቆቹ ወታደራዊ ዘመቻዎች ውስጥ አንዱ ላይ ነን። ዘመቻ እየተነሳ ያለው አንበሳ ለአምስት አስርት ዓመታት ያህል እናንተ ላይ ጫና የፈጠረው እስላማዊ አገዛዝ አገሬን ማለትም አገረ እስራኤልን ለማጥፋት ይዝታል። የእስራኤል ወታደራዊ ዘመቻ ዓላማው ይህን ስጋት ማጥፋት ነው፣ የባላስቲክና የኒውክሌር ስጋትን። ፕሬዚዳንት ማሱድ ፔዜሽኪያንም አሜሪካም አገሬን ታክብርልኝ የሚል ሀሳብ ሰጥተዋል። የመንግስታቱ ድርጅት የኒውክሌር ጦር መሳሪያን አሳልፎ አለመስጠት እንዲሁም አለማባዛት ኤንፒቲ ግምት ውስጥ አስገብተን ነው የምንንቀሳቀሰው ባሉበት አንደበታቸው ማን ህግን እንደማያከብር ታውቃላችሁ በሚል ፖለቲካዊ አሽሙራቸውን ለዋሽንግተን ይድረስ ብለዋል። ኢራን ድርድር እንጂ ኃይል አንጠቀምም የሚል ቃል ወጥቷት ባያውቅም አሜሪካ ግን ካልመታናችሁ ትለናለች ያሉት ፔዜሽኪያን ጉዳያችን ኒውክሌር ብቻ እንጂ ሌላ አይደለም፣ ጦር ማንቀሳቀስ ውሃ አያነሳ በሚልም አሳስበዋል። በማስካት ኦማን ስንደራደር ጃሬድ ኩሽነርም ስቲቭ ዊትኮፍም ከድርድሩ ውጭ ምንም መንገድ እንደሌለ ታሳቢ አድርገው ተወያይተዋል ባይናቸው ተደራዳሪው ሰይድ አባስ አራግቺ። አሜሪካ በጉዳዩ ላይ ስትወያይ እስራኤል እውቅናው የሚኖራትን ያህል ቻይናና ሩሲያም በኢራን በኩል የድርድሮች ይዞቶች ቀድመው ተነግሯቸዋል። ለዚህም ነው የጎራ ፖለቲካዊ ይበዛዋል የሚባለው። ታዲያ ጉዳዮች መልካቸውን ለውጠዋል ለማለትም ያስደፍራል። አራግቺ አሜሪካ የጦር ስጋት ብታውጅብንም ዩራኒየም ከማበልጸግ ወደ ኋላ አንልም የሚል አቋማቸውን ግልጽ አድርገዋል። እጅ እንደማንሰጥ ምንም እንኳን ጦር ሊያውጁብን ቢሆንም ያሉት አራግቺ ማንንም አንፈራም፣ ሀያላኑን ለመፈተን ይህን ማድረግም አስገዳጅ ነው የሚል አቋም አራምደዋል። ከእስራኤል በኩል የሚወጡ መረጃዎችም የኢራንና ሩሲያ ትብብር መጠናከር አደገኛ ሚሳይሎችን እንድትገነባ አድርጓታል። ቴህራንን እስከ 2000 ኪሎ ሜትሮች የሚምዘገዘግ ሚሳይልን በሩሲያ ድጋፍ በሰሜን ኮሪያ ቴክኖሎጂ አማካኝነት ገንብታለች የሚል ሆኗል። ጀሩሳሌም ፖስት ደግሞ ሙሉ እስራኤልን መምታት የሚችል ሚሳኤል ነው የሚል ስጋቱን አስቀምጧል። እስራኤልን ከሚያሰጓት ሚሳኤሎች ውስጥ ከሻሃብ ያደጉት ሻሃብ 3ና ሌሎቹ ስብስብ ሚሳኤሎች ሆነው ተመዝግበዋል። ከ700 እስከ 1000 ኪሎ ግራም የሚሆን ፈንጂ መሸከም የሚችሉ ናቸው። ፋታ 1ና ፋታ 2 ሚሳኤሎችም እንዲሁ። ሰጅል የተሰኘው ሚሳኤል ለእስራኤል ስጋቷ ሆኖ ተመዝግበዋል። ለዚህም ነው የኔታንያሁ ወደ አሜሪካ ጉዞ፣ የአያቶላዎቹ ዛቻ መቀጠል፣ የኒውክሌር ድርድር፣ የመካከለኛው ምስራቅ ያረገበ ፖለቲካ እንዲሁም የትራምፕ የግል ባህሪ ሲታከልበት በቅርቡ ውጥረት ሊፈጠር እንደሚችል ማሳያ ሆኖ የተመዘገበው።